አዲስ አበባ ላሊበላ ኤርፖርት ተገኝተናል። ላሊበላ መቅደስ ነው፣ እንሳለመዋለን። ላሊበላ ብራና ነው፣ ታሪክ ነው፣ እናነባዋለን። ላሊበላ ስለታችን ሰሚ፣ ጸሎታችን ፈጻሚ፣ አማላጃችን በረከታችን ነው። ላሊበላ ቅርሳችን ነው፣ እንጠብቀዋለን። ላሊበላ የኛ የኢትዮጵያውያን የኩራታችን ምንጭ፣ የማንነታችን መገለጫ ጥንታዊና ታሪካዊ ስፍራ ነው። የላሊበላን እያንዳንዱን ቦታ የማሳያችሁ ይሆናል። ይህ ውሎ ከየማርያም ወርቅ ጋር ነው። ከአዲስ አበባ ላሊበላ ተጉዘን ላሊበላን ያለነው ቅዱሱ ንጉሱ ካህኑና አርክቴክቱ ቅዱስ ላሊበላ ከገነባቸው ካነጻቸው ከፈለፈላቸው 11 አብያተ ክርስቲያናት መካከል አንደኛው ነው። በትልቅነቱ ቤተ መድኃኔዓለም ነው። በመጀመሪያ በመታነጹ ደግሞ ቤተ ማርያም። ይህ ደግሞ የመጨረሻው ስራው ነው። ቅዱስ ላሊበላ 3 መደቦች አሉት። 11 አብያተ ክርስቲያናት። የመጀመሪያው ቤተ መድኃኔዓለም ነው። ሁለተኛው ቤተ ማርያም፣ ሶስተኛው ቤተ ጎለጎታ፣ አራተኛው ቤተ መስቀል፣ አምስተኛው ቤተ ደናግል፣ ስድስተኛው ቤተ ሚካኤል። ሁለተኛው መደብ ላይ የሚገኙት ደግሞ 4ቱ አብያተ ክርስቲያናት ናቸው። ሁለተኛው መደብ ላይ ከሚገኙት አንደኛው ቤተ አማኑኤል፣ ሁለተኛው ቤተ መርቆሬዎስ፣ ሶስተኛው ቤተ ሊባኖስ፣ አራተኛው ቤተ ገብርኤል። በአጠቃላይ 10 ሆኑ ማለት ነው። 11ኛውና 3ኛው መደብ ላይ የሚገኘው በመርከብ ቅርጽ የተሰራው በመስቀል ቅርጽ የተሰራው ጥር 18 በድምቀት የሚከበረው ከቅዱስ ላሊበላ ስራዎች እጅግ አስደማሚ ከላይ ወደ ታች የተፈለፈለ ብዙ ጊዜ አብያተ ክርስቲያናትና ህንጻዎች የሚታነጹት ከታች ወደ ላይ ነው። ይህኛው ግን በሚገርም የኪነ ህንጻ ጥበብ ውሃ ልኩን በጠበቀ መልኩ በመጨረሻ የተሰራው ቤተ ጊዮርጊስ ነው። ይህ ብቻ አይደለም። በነገራችን ላይ ሁሉም የቅዱስ ላሊበላ ስራዎች ከላይ ወደ ታች ነው የተሰሩት። ውሃ ልኩን ጠብቆ በሚገርም ጥበብ ነው የተሰራው ማለት ነው። ወደ ውስጥ ቀርቤ ደግሞ የማሳያችሁ ይሆናል። የምንገኘው ከዲያቆን ሲሳይ ጋር ነው። የላሊበላ ስንት አብያተ ክርስቲያናትን ተጥሎ የምትልላስ ጎበኘን ይመናል። አሁን የቆልኔ ቦታ ነው። አሁን ቤተክርስቲያን ትልቁ ግዙፉ ቤተ መድኃኔዓለም ውስጥ እንገኛለን። አሰራሩ ከላይ የደታች ቅዱስ ላሊበላ መዲና ትምህርት ሲያነስ 11 አብያተ ክርስቲያናቶች ከላይ የተሲያነስ በእግዚአብሔር ኃይል በመላእክት አለችርበት ለ23 ዓመት ሲያነስ ከራውርታችን የተለፈለ ማለት ነው። ላሊበላ ከነባል ስለታ ደብረ ሩሃ ይባላል። ደብረ ሩሃ ማለት በተራራ የተከበበ ንጹህ ቦታ ማለት ነው። እና የምንገኝ ቤተክርስቲያን ሳይሆን እዚህ ቤተ መድኃኔዓለም የመጀመሪያዎቹ ስራ ናቸው። ምድራዊት ኢየሩሳሌም ይባላሉ። ጌታ በምድር የሰራቸው የሥራ የሚያሳዩ። ሁለተኛው ግሩፕ ደግሞ ሰማያዊት ኢየሩሳሌም ጊዮርጊስ ለሊቻ በኖመር ከዳጎ ለዚህም ቤተክርስቲያን የሚከፍላቸው ዮርዳኖስ ወንዝ ነው። በሁለቱ ተፋሰስ ሲገናኝ የኤርናዳኖስ ዮርዳኖስ እስራኤል ሀገር ያለው ሁሉ ምሳሌ ከዚህ ያለ ማለት ነው። የኢትዮጵያን ከ1000 ዓመት በፊት እስራኤል ሀገር ነበር የሚሄዱት። የጌታን ቤት መናቆር የሲና ባራዲስ በጣም ከባድ ስለነበረ ላልበና ሰው ቅዱስ ላሊበላ ዳግማዊት ኢየሩሳሌም በየሰርቶ በዚህ ላሊበላ ላይ ገናን ሊከበረ የላሊበላ ቤት የጌታን ቤት ነው። እረፍት ደግሞ ሰኔ 15 ከቅዱስ ሚካኤል ጋር ነው። በየወር ሚካኤል ስታከብሩ ላሊበላን ታከብራላችሁ ማለት ነው። አሁን የምንገኘው ቤተክርስቲያን በቤተ መድኃኔዓለም ቃጥር ግቢ ውስጥ እንገኛለን። ወመጀመሪያ ስራው ደግሞ ቤተ ማርያም ናት። ላሊበላ መጀመሪያ ስራ የሰራ ቤተ ማርያም ሲሆን እርሳ አድባራት ወደዳነት አመት እስከ አመት ትቀበሳለች ማለት ነው። መድኃኔዓለም ግን በየስራው ነው። አፍራገራ ገረታ አንር መስቀል ላሊበላ የርቅ መስቀል የምትል ነው። የመድኃኔዓለምና ውዲድ የሚወጣ መስቀል አፍራገራ ገረታ አንር አፍሮ እንደማይመለስ ሁማን ደምዘሩስ የተባላሰ ተቀደደ መስቀል የጣው መስቀሉ አፍራገራ ገረታ አንር መስቀል ነው ይሰይማል ማለት ነው። የምንድነው ይሄ ወንድ ሊባርባ ቀን ሲል በሰማያ ቀን የቅዱስ ላሊበላ ክርስትና የሚሰበት ነበር። ድሮ ነው ማለት ነው። ማጥመቂያ ለማን ክርስትና ማሻ ነው ማለት ነው። ስንት ዓመት አስጎብኝታል እዚህ? ብዙም አላስጎበኘውም። ያው በድቁና ነው የሚሰራው። በድቁና ይሰራ? ጎን ለጎን ነው። እሺ ይሄስ ምንድነው? እነዚህ የምታያቸው ምሰሶዎቹ በውስጥም በውጭም 72 ምሰሶ አሉት። የ72ቱ አዲስ ምሳሌ ናቸው። መስኮቶቹ የምታያቸው የአክሱም ናቸው። የመጀመሪያው ስርወ መንግስት የአክሱም ነው። ሁለተኛው ደግሞ የዛጉዌ ስርወ መንግስት ነው። ሶስተኛው ደግሞ የጎንደሪያ ሰሎሞን ስርወ መንግስት ማለት ነው።
በኢትዮጵያ ስንት ነገስታት ያሉ ሲባሉ አክሱም፣ ላሊበላ፣ ጎንደር ማለት ናቸው። እነዚህ መስኮቶቹ የአክሱም ናቸው። የአክሱም ስርወ መንግስት ዲክላይን ሲያደርግ ወደዛ ወደ ላሊበላ ሽፍት እንዳደረገ የሚያሳይ ነው ማለት ነው። እና መስኮቶቹ የአክሱም የሐውልቱ ምሳሌ ናቸው ማለት ነው። እነዚህ ግን ምሰሶዎቹ ኦሪጂናሎቹ የድሮዎቹ ናቸው ማለት ነው። ኦሪጂናሎቹ ምሰሶ ናቸው ማለት ነው። የጎንደሩ የትኛው ነው ታዲያ? አይስ ነገስታቶች የኢትዮጵያ ሶስት ነገስታቶች አሉ። አክሱም፣ ላሊበላ፣ ጎንደር። የሰለሞን ስርወ መንግስት ጎንደር ማለት ነው። አሁን ያለነው ቤተ መድኃኔዓለም ነው። ላሊበላ ከሰራቸው ትልቁ ስራ ይህ አሁን ያለንበት ቤተ መድኃኔዓለም ነው። 72 አምዶች አሉት፣ 52 መስኮቶች አሉት። 72ቱ አምዶች የ72ቱ አርድእት ምሳሌ ነው። 52ቱ መስኮቶች ደግሞ ብርሃን የሚያስገቡ ናቸው ማለት ነው። እንግዲህ ከላይ የምታዩት የላሊበላን የአክሱምን ያሳያል፣ የአክሱምን ስልጣኔ። ከዛ ከአክሱም ስልጣኔ ደግሞ ወደ ላሊበላ መሄዱን የሚያሳይ ነው። አሁን የተቀመጥኩበት ወደ ውስጥ የምንገባበት ደግሞ አፍሮ አይገባ መስቀል ከውስጥ እናገኛለን። የአብርሃም የይስሐቅ የያዕቆብ መቃብር ምሳሌ የሆኑትን ደግሞ ውስጥ ላይ እናገኛለን። ውስጥ ገብቼ ደግሞ የማስጎበኛችሁ ይሆናል። ጣዕሙ ለተአምርኪ ከዚህ ከኔ በስተቀኝ በኩል አባታችን ይዘውት የምታዩት መስቀል አፍሮ አይገባ መስቀል ይባላል። ይህ አፍሮ አይገባ መስቀል ለላሊበላ ከሰማይ የወረደለት መስቀል ነው። የወርቅ መስቀል ነው። ይህ ድንቅና ፈዋሽ መስቀል በቤልጅየም ተሰርቆ ለ2 ዓመት ይኖር ነበር። በጠፋ ግን በ2 ዓመቱ ይህ መስቀል ሊገኝ ችሏል ማለት ነው። እንግዲህ በዚህ መስቀል ተፈውሰው የዳኑ በጣም 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 እልፍ አእላፋት ናቸው። መካኖች ልጅ አግኝተዋል። ለምጻሞች ከለምጻቸው ነስተዋል። የተለያየ ካንሰር፣ HIV እና ሌሎች በሽታዎች በሙሉ እንደተፈወሱ ምስክርነት የሰጡ እናትና አባቶች የሚናገሩት ጉዳይ ነው። ይህን መስቀል የምታገኙት ከሰማይ የወረደው መስቀል የምታገኙት እዚህ ላሊበላ ነው። ለአፍሮ አይገባ መስቀል እየተባለ ሲነገር ሰምታችኋል። በአይናችሁ የምታዩት ነው። እጅግ አድርገን እናመሰግናለን አባታችን። ከዚህ በእኔ በስተኋላ ደግሞ የምታዩት በዚህ በኩል ቅዱስ ይምርሃነ ክርስቶስ ገብረ ማርያም፣ ቅዱስ ላሊበላና ቅዱስ ናኩቶ ለአብ ናቸው። አራቱ ቅዱሳን ናቸው። ካህናት ናቸው። እንዲሁም ነገስታት ናቸው። ቆርበው ያቆርባሉ። ኢትዮጵያ እንግዲህ እንደነዚህ አይነት ነገስታት የነበሩባት ትልቅ ሀገር ናት። እንግዲህ እነዚህ አራቱ ነገስታት ብቻ አይደሉም፣ ቆርበው ያቆርቡናል። ካህናት ናቸው፣ አርኪቴክቸሮች ናቸው። ሁሉን አሟልተው የያዙ ናቸው ማለት ነው። ኢትዮጵያ ባለብዙ ሀብት እንደነበረች የሚያሳይ አንደኛው የስዕል ጥበብ ነው። ኢየሩሳሌም የሄደ ሰው በሙሉ የአብርሃምን፣ የይስሐቅን፣ የያዕቆብን መቃብሮች ጎብኝቶ ይመጣል። እስራኤል ሀገር የሚሄድ ሰው እንግዲህ ቅዱስ ላሊበላ እነዚህን ፍልፍል አብያተ ክርስቲያናት ካነጸበት ምክንያቶች አንዱ ወደ ኢየሩሳሌም ለመሳለም የሚሄዱ በሲና በረሃ በጣም ብዙ መከራና ችግር ፈተና ስለሚገጥማቸው ያንን ለማስቀረት ያንንም ምሳሌ በማድረግ ነው። አንደኛው እንግዲህ እዛ ሂደን የምናገኛቸውን መቃብሮች እዚህ በኩል የምታዩት የአብርሃም መቃብር ምሳሌ ነው። ይሄኛው ደግሞ የይስሐቅ ምሳሌ ነው። የይስሐቅ መቃብሩ ምሳሌ ነው። እዛ ዳር ላይ ደግሞ የምታዩት የያዕቆብ የመቃብሩ ምሳሌ ነው ማለት ነው። ቤተክርስቲያናችን ሁሉ ነገር በምሳሌ አፌን በምሳሌ ከፍታለሁ እንዲል መጽሐፍ ቅዱስ ሁሉ ነገር በምሳሌ ታስቀምጣለች ማለት ነው። ነገር ግን ያ ማለት ግን አብርሃም፣ ይስሐቅ፣ ያዕቆብ እዚህ ነው የተቀበሩት መቃብራቸውም እዚህ ነው ማለት አይደለም። ምሳሌ ነው። What's your name? Where are you from? Hello, my name is Melissa. I am from Argentina. How did you see this Lalibela here in church? Lalibela is amazing.
I visit today all church. Thank you. Thank you so much. አሁን የምንገኘው ደግሞ ቤተ ማርያም የላሊበላ የመጀመሪያ ስራው ርዕሰ አድባራት ወገዳማት ቅዱስ ላሊበላ የመጀመሪያ ስራው እመቤታችን የመጀመሪያ ስራው የሰራው የድንግል ማርያም ነው። ሁለተኛ ስራው ደግሞ የመድኃኔዓለም ነው። ቤተ መድኃኔዓለም ሁለተኛ ስራው ነው። ትልቁ ዋናው ቤተ አብይ ግዙፍ የሚባለው ቤተ መድኃኔዓለም ነው ማለት ነው። ከዚህ ጋር ገደሉ የምታዩት ለገና ጊዜ ቤዛ ሁሉ ዓለም ዮም ተወልደ መድኃኔዓለም እያሉ ካህናቶች የሚያሸበሽቡበት ነው ማለት ነው። ይሄ ገደሉ የምታዩት ለክብረ በዓሉ ታኅሳስ 29 ቀን ቤዛ ሁሉ ዓለም ዮም ተወልደ መድኃኔዓለም ነው ያለ መድኃኔ ተወለደን እያሉ የደብረ ሮሃ ካህናት ከላይና ከታች ሆነው ያሸበሽባሉ። ከላይ ያሉት የመላእክት ምሳሌ ነው። ከታች ያሉት ደግሞ የእረኞቹ ምሳሌ ነው። ጌታ በቤተልሔም ሲወለድ የሚያሳይ ነው ማለት ነው። በስተቀኝ በኩል ቤተ መስቀል ገኘን፣ በስተግራ በኩል ቤተ ደናግል፣ መሃል ላይ እመቤታችን፣ ከታች እግሩ ቤተ ጎልጎታ። በአምስቱ ቅንዋተ መስቀል ይሰየማሉ ቤተክርስቲያኖች የመጀመሪያዎቹ ማለት ነው። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በአምስቱ ቅንዋተ መስቀል ይሰየማሉ ማለት ነው። አሁን ያለንበት ደግሞ ቅዱስ ናኩቶ ለአብ የቅዱስ ናኩቶ ለአብ ማለት የላሊበላ የትልቅ ወንድሙ ላይ ነው። ላሊበላ ነው ክርስትና ያነሳው። ናኩቶ ለእግዚአብሔር ቅዱሳት ሆነ ሲያነስ ሲል ቅዱስ ናኩቶ ለአብ ክርስትና ተነሳ። ላሊበላ ትልቅ ወንድሙ ልጅ ላሊበላ ነው ክርስትና ያነሳው ማለት ነው። ናኩቶ ለአብ ማለት አብን እናመስግን ማለት ነው። በ70 ዓመቱ ኅዳር 3 ቀን አሸተ ማርያም ተሰውሯል ማለት ነው። እንደነ ኤልያስ እንደነ ሄኖክ እንደነ ዕዝራ ስጉር ነው ማለት ነው። ቅዱስ ናኩቶ ለአብ ሌሎቹ እረፍት አግኝተዋል፣ ጽዋን ቀምሰዋል ማለት ነው። እነ ላሊበላ እነ ይምርሃን እነ ገብረ ማርያም እረፍት አግኝተዋል። ቅዱስ ናኩቶ ለአብ ግን እረፍት አላገኘም፣ ስጉር ነው ማለት ነው። ብሔረ ብፁዓን ይባላል ማለት ነው። ሶሲዬ ላሊበላ ለስንተኛ ጊዜ? ለሁለተኛ ጊዜ። ላሊበላ መጀመሪያ አስቀድሞ ያዩት ደግሞ ለማየት ይጓጓሉ፣ ያላዩት ደግሞ እስካሁን ባለማየታቸው ይቆጫሉ ይባላል። እውነት ነው? እውነት ነው። እሺ፣ እስካሁን በፊት ካየሽው አሁንም ካየሽው አንፃር ተነስተሽ ይህንን ድንቅ ስራ እንዴት ተመለከትሽው? አላስታውሰውም ከዚህ በፊት የነበረው ነው። ትንሽም ስለነበርኩ እዚህ አካባቢ ስደርስ ነው ትንሽ አስታወስኩት እያልኳቸው የነበረው። እንደ አዲስ ነው ያየሁት እና እግዚአብሔር ይመስገን ስለፈቀደልኝ ቦታውን እንድረግጥ ስላደረገ እግዚአብሔር ይስጥልኝ። እንዴት አየሽ? በጣም ደስ ይላል። ያው ከዚህ በፊት ተናግሬ ነበር በጣም መርገጥ የምፈልገው ቦታ ላሊበላ ነው ብዬሽ ነበርና እግዚአብሔር ይመስገን በጣም ደስ ብሎኛል። ማለት ገርሞኛል። በቃ እንደዚህ አልጠበቅኩም። በጣም ደስ ይላል። አመሰግናለሁ። እንዴት አየው ፋሲል ላሊበላ? በጣም እኔ የመጀመሪያ ጊዜ ነው ስመጣና በጣም ነው የገረመኝ። በጣም ነው የተደመምኩት። አንደኛ እኛ ኢትዮጵያውያን ያለፉት አባቶቻችን ምን ያክል የኪነ ጥበብ ዕውቀት እንደነበራቸው ምን ያክል የኪነ ህንጻ ብቃት እንደነበራቸው ያየንበት ነውና በጣም የሚገርም ቦታ ነው። እጅግ አድርጌ አመሰግናለሁ። ለሁለተኛ ጊዜ መጣህ በደንብ በሚገባ ማየት ፍላጎት አለ? አዎ፣ የጌታ ልደት ቀን እግዚአብሔር ከፈቀደ እንመጣለን። እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ይህ ውሎ ከየማርያም ወርቅ ጋር ነው በሎዛ ሚዲያ ብቻ። አሁን የምንገኘው ቅዱስ ላሊበላ የመጀመሪያ ስራ የሆነው ፍልፍል ቤተክርስቲያን የእመቤታችን የቅድስት ድንግል ማርያም ቤተ ማርያም ነው። በዚህ በኩል የምታዩት ማለት ነው። ይህ ቤተ ማርያም ነው። ፊት ለፊት እንደምታዩት እንግዲህ በኔ በዚህኛው በኩል ይህ የመስቀሉ ቅርጽ ጌታችን ኢየሱስ ክርስቶስ የተሰቀለበት ነው። ከታች የምትመለከቷት ደግሞ በካሜራው የምትመለከቱት ደግሞ የቅዱስ ጴጥሮስ ለቅዱስ ጴጥሮስ ጌታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ የሰጠው ቁልፍ ነው ማለት ነው። ስለዚህ እያንዳንዱ ቤተክርስቲያን የምናየው ነገር ተራ ነገር ወይም ዝም ብሎ እንደ ድንገት የሆነ ነገር የለውም። ከላይ ደግሞ የምትመለከቷቸው ሶስቱ ደግሞ የአብ የወልድ የመንፈስ ቅዱስ ምሳሌዎች ናቸው። ከዚህ በተጨማሪ ከላይ የምታዩት ቀዳዳ ደግሞ የጌታችንን እርገት ለማስታወስ የተቀመጠ ነው ማለት ነው። ከላይ ከዚህ ከፍልፍሉ ከአለቱ አናት ላይ የምታዩት ደግሞ ታኅሳስ 29 ካህናቱ ነጭ ለብሰው ሊቃውንቱ ነጭ ለብሰው ቤዛ ኩሉ የሚሉበት ነው። ታች የምታዩት ቤዛ ኩሉ የሚባልበት የመላእክት ምሳሌ ነው። ታች ላይ የምታዩት ደግሞ የእረኞቹ ምሳሌ ነው ማለት ነው። ቀጥሎ ያሉትን ደግሞ አስጎበኛችኋለሁ። በቅዱስ ላሊበላ ካነጸው አንዱ ቤተ ማርያም ውስጥ የሚገኘው ጸበል ነው። ጥልቀቱ 10 ሜትር ነው። ሴትም ሆነ ወንድ መካን ለመካኖች ነው። ጸበሉ በዚህ መልኩ ነው የተሰራው። ቃል ኪዳን አለው። በራቁታቸውን ሆነው በገመድ ታስረው ወደ ውስጥ ይገባሉ ማለት ነው። ስለት ይሳላሉ።
የወለዱ ወደዚህ ቦታ መጠው ክርስትና እዚህ ያስነሳሉ። የሚገኘው ደግሞ ቤተ ማርያም ግቢ ውስጥ ነው። ቅዱስ ላሊበላ ምን ያህል በስልጣኔ በአእምሮ በቅድስና የመጠቀ እንደሆነ የምታስተውሉት ይህ ሲገለበጥ የናዚ የጀርመን ኋላ ሂትለር ከዚህ ወስዶ ነው ለራሱ ማነሳሻነት ሲምቦል ኦፍ ፓወር አድርጎ የተጠቀመበት ማለት ነው። ይህ የናዚዎች ወስደው የተጠቀሙበት ትልቁ ምሳሌ ነውና የስልጣኔ ምንጭነታችን የሚያሳይ ነው። ይሄኛው ደግሞ የግሪክ ነው። ይሄኛው ደግሞ የአሌክስ አንደሪያ ነው ማለት ነው። ቅዱስ ላሊበላ ለሌሎች ቦታዎች ለሌሎች ሀገራት የስልጣኔ ምንጭ በመሆን እንዴት እንዳገለገለ የሚያሳይ ምልክቶች ናቸው። ይህ ደግሞ የሙሴ ምሳሌ ነው፣ የአምድ ነው። ሙሴ ለአስርቱ ትእዛዛት አምድ ነው፣ ምሳሌ ነው። እነዚህ ከጀርባ የምታያቸው ግማሽ ጨረቃዎች ደግሞ 10 ናቸው። ስትቆጥሯቸው 10 ናቸው። የአስርቱ ትእዛዛተ ኦሪት የአስርቱ ትእዛዛተ ሕግ ናቸው ማለት ነው። እነዚህ 10ቱ ትእዛዛተ ሕግ የሚባሉት በግማሽ ጨረቃ በኩል የምታዩት ነው። ከጀርባ በኩል የምታዩት ፍልፍል ቤተክርስቲያን ቤተ መስቀል ይባላል ማለት ነው። እንቀጥላለን። አሁን ከቤተ ማርያም ወደ ቤዛ ኩሉ መዝለቂያ እየወጣን ነው። ተከተሉን። ይህ ቦታ እንግዲህ እንደምታዩት የላሊበላ መጸለያ ነው። እጅግ ድንቅ በሰው ልጅ አእምሮ ይፈጸማል ይሆናል ተብሎ የማይታሰብ ነው። እኔ የተንበረከኩበት ቦታ ቅዱስ ላሊበላ፣ ንጉሱ ላሊበላ፣ ቅዱሱ ላሊበላ፣ ካህኑ ላሊበላ፣ አርክቴክቱ ላሊበላ ቤተ ማርያምን ፊት ለፊት አድርጎ አስጨርሽኝ እያለ ተንበርክኮ 150 መዝሙረ ዳዊትን በየቀኑ የሚጸልይበት ቦታ ነው። ፊቱንም የሚያዞረው ፊት ለፊታችን ወደምናያት ወደ ቤተ ማርያም ወደ እመቤታችን ቅድስት ድንግል ማርያም ናት። ፊት ለፊት የምታዩት እንግዲህ የቤተ ማርያም መሆኑን አስቀድሜ ነግራችኋለሁ። የላሊበላ የመጀመሪያ ስራው ቤተ ማርያም ናት። ፊት ለፊት ታያለች። ይህ ደግሞ እኔ የተንበረከኩበት ደግሞ ላሊበላ ተንበርክኮ የሚጸልይበት ነው። ተንበርክኮ ከመጸለዩ ብዛት የተነሳ ነው በዚህ መጠን እንዲህ የጎደጎደው። እዚህ ላይ ሆናችሁ ስትመለከቱት የመስቀል ቅርጽ ታያላችሁ ማለት ነው። ይህ የመስቀል ቅርጽ አሁን እኔ የቆምኩበት የቤተ ጎለጎታ ነው። ቤተ ጎለጎታ እዚህ ነው ያለው። የእግሩ ምሳሌ የመቃብሩ ምሳሌ ነው ይህ ማለት ነው። እዚያ ጫፍ ላይ የምታዩት ደግሞ ቤተ መድኃኔዓለም ነው። ቤተ መድኃኔዓለምን አስቀድሜ ያሳይቻችኋለሁ ማለት ነው። በዚህ በኩል የምታዩት ቤተ መስቀል ነው። በኔ በስተቀኝ በኩል ያለው ቤተ መስቀል ነው። በዚህ በኔ በስተግራ በኩል ደግሞ የምታዩት ቤተ ደናግል ነው ማለት ነው። መሃል ላይ ያለው ደግሞ ቤተ ማርያም የእመቤታችን የቅድስት ድንግል ማርያም መቅደስ ነው። ቅዱስ ላሊበላ በመጀመሪያ ያነጸበት ማለት ነው። ይሄ ደግሞ ፊት ለፊት የምታዩት ደግሞ እንደዚህ ዙሪያውን የምታዩት ደግሞ በገና ጊዜ ቤዛ ኩሉ ሊቃውንቱ በሙሉ መቋሚያቸውን ይዘው ጽናጽላቸውን ይዘው ካባ ጥንግ ድርባቸውን አድርገው ነጭ ለብሰው ጻዕዳ በረዶ መስለው ቤዛ ኩሉ ዓለም ቤዛ ኩሉ ዓለም የሚባልበት ስፍራ ደግሞ ይሄ ነው ማለት ነው። እንግዲህ ይሄ የመላእክት ምሳሌ ነው። ከላይ ከፍ ብሎ የሚታዩት ታች ደግሞ ያለው ደግሞ የእረኞቹ ምሳሌ ነው ማለት ነው። ይህ ውሎ ከየማርያም ወርቅ ጋር ነው። በሎዛ ሚዲያ ብቻ ጉብኝታችን ይቀጥላል። ተከተሉኝ። እንግዲህ ቤተ መድኃኔዓለምን ጎብኝተናል። ቤተ ጎለጎታን ጎብኝተናል። ቤተ ማርያምን ጎብኝተናል። ቤተ ደናግልን ጎብኝተናል። ቤተ መስቀልን ጎብኝተናል። አሁን የሚቀረን ቤተ ሚካኤል ነው። ምክንያቱም አንደኛው መደብ 6 መደብ ነው። 6 አንደኛው መደብ ላይ 6 ፍልፍል ቤተክርስቲያን ነው ያለው ማለት ነው። ቤተ መድኃኔዓለም፣ ቤተ ማርያም፣ ቤተ መስቀል፣ ቤተ ደናግል፣ ቤተ ሚካኤልና ቤተ ጎለጎታ ይሄ አንደኛው መደብ ነው ማለት ነው። ሁለተኛው መደብ ቤተ ጊዮርጊስ ነው። ሶስተኛው መደብ ደግሞ አማኑኤል፣ ቤተ አማኑኤል፣ ቤተ ሊባኖስ፣ ቤተ መርቆሬዎስ እና ቤተ ገብርኤል ናቸው ማለት ነው። በአጠቃላይ 11 ፍልፍል አብያተ ክርስቲያናት ነው ያሉት። ይሄን ሁሉ ያነጸው ደግሞ ቅዱስ ላሊበላ ነው። አሁን የሚወስዳችሁ ወደ ቤተ ሚካኤል ነው። ተከተሉኝ። አሁን እየሄድኩ ያለሁት ወደ ቤተ ሚካኤል ጎለጎታ
ስፍራ ነው። ይህ ቤተ ሚካኤል ጎልጎታ የተሰኘው ፍልፍል ሁለቱ በአንድ ላይ ያለው እንግዲህ ቤተ ሚካኤልና ቤተ ጎልጎታ በአንድ ላይ ነው የሚገኙት። የቅዱስ ላሊበላ የቅዱሱ የንጉሱ የካህኑ የአርክቴክቱ የሁላችንም አባት የቅዱስ ላሊበላ መካነ መቃብር የሚገኘው ወደዚያ ስፍራ ነው። ወደዚያ ሄድና መካነ መቃብሩን አሳያችኋለሁ ማለት ነው። ብዙ ታሪክ ነው ያለው። እንግዲህ እዛ ቦታ ላይ ቅዱስ ላሊበላ ንግስናውን የተቀበለው ከቅዱስ ገብረ ማርያም ነው። ነገር ግን እህቱ ርብቃ ትሰኛለች። በጣም ተመቀኘችው። በዚህም የኮሶ መድኃኒት ነው አርብ ሆዱን ያመው ስለነበረ የኮሶ መድኃኒት ነው ብላ መድኃኒት ቀላቅላ ትሰጠዋለች። በዚህም ለዲያቆኑ ላሊበላ ከመቅመሱ በፊት እሱ ይጠጣል፣ ዲያቆኑ ይሞታል፣ ከዛም ውሻው ይሞታል ማለት ነው። በዚህ ሁኔታ ነው ቅዱስ ላሊበላ እየተፈተነ በብዙ መከራ በብዙ ፈተና ውስጥ ከውስጥም ከውጭም እየተፈተነ እነዚህን ዓለም የሚያደንቃቸውን ፍልፍል አብያተ ክርስቲያናት ያነጸው ማለት ነው። ላሊበላ ማለት እንግዲህ ማር ይበላል ማለት ነው። ምክንያቱም ላሊበላ ታኅሳስ 29 ሲወለድ እናቱ በነበረችበት በዚያ በጣም በመደነቋ የንብ ሰራዊት ነው የከበበውና በዚህ ተደንቀው ነው ላል ይበላ ነው የሚባለው። ላል ማለት ማር ማለት ነው። ይበላ ደግሞ መብላት ማለት ነው። ማር ይበላል ማለት ነው። አሳያችኋለሁ መካነ መቃብሩን ተከተሉኝ። እሺ አሁን የምንገኘው ደግሞ ደብረ ሲና ወጎለጎታ ወይም ሚካኤል ወጎለጎታ ይባላል። ቤተ ሚካኤል ነው የምንገኘው። የምታዩቸው እንግዲህ በእኔ በኩል በዚህ በኩል የምታዩት 12 አምድ ነው ያለው። የ12ቱ ነገደ እስራኤል የ12ቱ ሐዋርያት ምሳሌ ነው ማለት ነው። በዚህ በስተግራ በኩል አሁን እኔ የምገባበት ቦታ ላይ ቤተ ጎለጎታ ነው። እንግዲህ ሴቶች ግን አይገቡም እዚህ ቦታ ላይ ማለት ነው። የቅዱስ ላሊበላ መቃብር እዚህ ውስጥ ይገኛል። አሳያችኋለሁ፣ ተከተሉኝ። በእኔ በስተቀኝ በኩል የምታዩት የቅዱስ ላሊበላ ምስል ነው ማለት ነው። ቅዱስ ላሊበላ እንግዲህ በስተቀኝና በስተግራ በኩል መላእክት ይታያሉ። መላእክት ይህንን ፍልፍል ቤተክርስቲያን ሲሰራ እነዚህን ዓለምን ያስደመሙ ፍልፍል አብያተ ክርስቲያናትን ሲያንጽ መላእክት እያገዙት እንደሰራው ገድለ ላሊበላ ያስረዳል ማለት ነው። አዲስ አበባ ላሊበላ 701 ኪሎ ሜትር ተጉዘን የቅዱስ ላሊበላ ከአንድ አለት ላይ ፈልፍሎ የሰራቸውን 11ዱንም አብያተ ክርስቲያናት አስጎብኝተናችኋል። በ3 መደብ ይከፈላሉ። የመጀመሪያው መደብ ላይ የሚገኘው ቤተ መድኃኔዓለም ነው። ቤተ መድኃኔዓለም፣ ቤተ ማርያም፣ ቤተ መስቀል፣ ቤተ ጎለጎታ፣ ቤተ ደናግልና ቤተ ሚካኤል ናቸው። ሁለተኛው መደብ ላይ የሚገኙት ደግሞ ቤተ አማኑኤል፣ ቤተ መርቆሪዎስ፣ ቤተ ሊባኖስና ቤተ ገብርኤል። ሶስተኛው መደብ ላይ የሚገኘውና የላሊበላ የመጨረሻ ስራው የሆነው አሁን ከጀርባዬ የምታዩት ቤተ ጊዮርጊስ ነው። ቤተ ጊዮርጊስ በምትመለከቱት መንገዱ እንግዲህ በኖህ መርከብ ቅርጽ በመስቀል ቅርጽ የተሰራ በኪነ ህንፃ ውበቱም ከፍ ያለ ሁሉም አብያተ ክርስቲያናት ከላይ ወደ ታች ነው የተገነቡት። ዓለም ሁሉ የተደመመባቸው ናቸው። ይህንን ቅዱስ ንጉስ ካህን የሆነው የሁላችንም አባት ቅዱስ ላሊበላ የሰራቸውን ስራዎች በወፍ በረር በጥቂቱ አስጎብኝተናችኋል። ውሎ ከየማርያም ወርቅ ጋር በሌላ ጉዞ በሌላ መርሃ ግብር እስክንገናኝ ድረስ በያላችሁበት ሰላም ይብዛላችሁ።